እስካሁን ብዙ ነገሮች እንደተፈጠሩ አንቺ የምታውቂው ነገር ነው፣ እኔ የማውቀው ነገር ነው እና ያው እስካሁን ብዙ ነገሮች በትንሱና ባንቺ መሀል እየተፈጠሩ ነው እና አንቺ እያደረግሽው ያለሽው ነገር ትክክል አይደለምና ከእድሜሽ ጋር የሚመጥን ነገር አይደለም እያደረግሽ ያለሽው። እስከዛሬ በጣም በብዙ መንገድ ነግሬሻለሁ። እኔ ላይም ብዙ ነገር አድርገሻል። እኔንም እስከ ማስደብደብ እስከ ማሳሰል ድረስ ደርሰሻል። እኔም አንቺ ላይ ብዙ ነገሮች ለማድረግ ሞክሬያለሁ፣ ግን ከአንቺ የበለጠ ምንም አይነት ነገሮች አላደረኩም እና አሁን እኔ ላይ የተደረገው ነገር ታዩና ስለ ትንሱ ነው ላወራሽ ዛሬ በዚህ ላገኝሽ የፈለኩት እና አሁን ምንድነው የምልሽ ማለት ከእድሜሽ ጋር የሚሆን ነገር ማድረግ አለብሽ። አንቺ እድሜሽ ማለት ትልቅ ሰው ነሽ። ለእኔም እናቴ ትሆኛለሽ፣ ለትንሱም እናቷ ትሆኛለሽ እና እንደ እድሜሽ ብታስቢ ላይክ እንደነ ትንሱ እናት እንደዛ ብታስቢ ጥሩ ነው። እስከዛሬ በትንሱና ባላዛር መሀል ያደረግሽው ነገር እንኳን ላንቺ ለኛ ለትናንሾቹ የሚደብር ነገር ነውና ያለብሽን ነገር ትተሽ ካሁን በኋላ ትንሱ የሚያስፈልጋት በጣም የሚንከባከባት ሰው ነው፣ የሚያወራ ሰው ነው የሚያስፈልጋት እና እርጉዝ ናት። አንቺም እንደምታውቂው ሁላችንም እንደምናውቀው ትንሱ እርጉዝ ናት እና የራሷ ጭንቀት የራሷ ድካም ይበቃታል። አንቺ ተጨምረሽ ትንሱን በተለያየ ነገር ማድከም የለብሽም ወይም ማናደድ የለብሽም። ማናደድ ቀላል ነው፣ ግን በጣም ብዙ ነገሮች እያደረግሽ ነው። አሁን ምግብ ተመርዙ ምናምን ብዙ ነገሮች አይተናል። የተጣራ ነገርም ባይኖርም ግማሹ ሰው ያው አንቺ እንደሆንሽ ይጠረጥራል። እኔም በቃ እንዳየው አንቺ ነሽ ብዬ አስባለሁ። ስለዚህ ካሁን በኋላ ለምታደርጊው ነገር ብትጠነቀቂ ጥሩ ነው። አንደኛ እንደ እናት ወይ ተንከባከቢያ። ትንሱ በጣም የሚንከባከባት ሰው ነው የምትፈልገው። አንቺ እናት ነሽ፣ እንደ እናት ሆነሽ እንደ ልጅሽ አይተሻት ትንሱን እንድትንከባከቢያ በቃ በትህትና ነው የምጠይቅሽ። ምክንያቱም አሁን ትንሱ መውለጃዋ ሰዓት እየደረሰ ስለሆነ አንቺ እንደ እናት መደረግ ያለበትን ነገር ካላደረግሽ እቺ ልጅ እየተጎዳሽ ነው የምትመጣው። ነገ ልጅ ትወልድና ሴትም ትሁን ወንድም የተወለደው ልጅ አንቺ ላይ ቂም ይዞ ነው የሚያድገውና አሁን የምታደርጊው ነገር ለነገ ትልቅ የሆነ እንቅፋት ነው የሚሆንብሽ። ስለዚህ በቃ አሁን እስካሁን ያለው ነገር እንተው። ከኔ ጋርም የነበረው አንቺ ጋርም እና ከትንሱ ጋር የነበረው እንተውና ካሁን በኋላ ግን ትንሱን በስርዓቱ ተንከባከቢያት። ትንሱን በስርዓቱ በቃ ትሪት አድርጊያት። በቃ እናት ነሽ፣ እንደ እናት መደረግ ያለበትን ነገር አድርጊ። ትንሱ አትሳሳትም አይደለም፣ ትንሱ በጣም ትሳሳታለች። አላዛርም ይሳሳታል። ግን ደግሞ አንቺ ደግሞ ከነሱ የተሻልሽ ነሽ። በእድሜም ትበልጫቸዋለሽ። ብዙ ነገር አይተሻል። ትንሱ ገና ልጅ ናትና ስህተት በሰራ እንኳን በቃ እቺ ልጅ ስለሆነች ነው ምናምን ብለሽ መረዳት አለብሽ። እንደዚህ አይነት ነገሮች ካልተረዳሽ አሁን ትልቅ ችግር ነው የሚፈጠር ትንሱና አንቺ ማለት። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ሰላማችሁ ይብዛ። ቤተሰብ እየሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቪዲዮ ለብዙዎች እንዲደርስ እንድትተባበሩኝ በፍቅር ጠይቃችኋለሁ። ዛሬ ያው አንዳንድ ነገሮችን ልነግራችሁን የመጣሁት እሱ ምንድነው ከትንሱና ካላዛር ጋር አውርቼ የአላዛር እናትን አግኝቻታለሁ። ካላዛር እናት ጋር ተገናኝተናል። ካላዛር እናት ጋር በጣም ብዙ ነገሮችን አውርተናል። እሱም ለእናንተ የማሳያችሁ የምነግራችሁ ይሆናል። ሁሉም ነገር እናንተ የምታዩት ይሆናል። ሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን በያላችሁበት ሰላማችሁ ይብዛ። አንዳንድ ነገሮች ከዛ በፊት ልበላችሁና ትንሱ ያለችበት ነገር ትንሽ እያመማት ነው እንዳያችሁት። በጣም ጫና ውስጥ ነው ያለችውና እነዚህ ነገሮች ለማስተካከል በጣም ብዙ እርምጃ ተራምጃለሁ። በራሴ በጣም ብዙ ነገሮችን አድርጌያለሁ። እነዚህ ነገሮች ለማስተካከል ቡታጀራ እያለሁኝ አሁን ደግሞ አዲስ አበባ ነው ያለሁት። ከካሜራ በስተጀርባ በጣም ብዙ ነገር እያደረግኩኝ ነውና ትንሱን ለመጥቀም ያው አላዛርና ትንሱ አንድ ላይ እንዲሆኑ በተለያየ ምክንያት እንዳይጋጩ አብሮ እንዲቀጥሉ በጣም ብዙ ነገሮች እያደረግኩኝ ነውና ያው የምታደርጉት ነገር ብዙ ነገሮች በቪዲዮ መውጣት የለባቸውም። ሁሉም ለሚዲያ መቅረብ አለበት ብዬ አላምንምና ማየት ያለባችሁ አንዳንድ ነገሮችን አሳያችኋለሁ እና ካላዛር እናት ጋር ምን እንዳወራንም የምታዩት ይሆናል። በጣም ብዙ ነገሮችን አውርተናል ካላዛር እናት ጋር። እሷም በጣም ብዙ ስህተቶች እንደሰራች እና ትንሱም ስህተት እንዳለባት ነግራኛለች። እኔም በበኩሌ የተሰማኝን ነገር ነግሬያታለሁ። ምንድነው የነገርኳት? ከትንሱ ጋር ካሁን በኋላ ስትቀጥይ እስካሁን የተፈጠረው ነገር ረስተሽ እስካሁን ያደረግሽውም ትንሱም ያደረገችውም ነገር ቢሆን ረስተሽ በሰላም እንደ እናት ቀጥይ
ማለት ትንሱ በአሁኑ ሰዓት ደክማለች እና በጣም ብሶት እየተሰማት ነው፣ እያለቀሰች ነው፣ እያመማት ነውና ሁሉ ነገር የተፈጠረውን ነገር በሙሉ ነገር ረስተሽ ከእንደገና እንደ እናት እሷን ትሪት አድርጊያትና ማለት ማድረግ ያለብሽን መንከባከብ ከሆነ መንከባከብ። ማንም ሰው ማይረዳት እኛ ልንረዳት የምንችለው አንዳንድ ነገሮች ሊኖሩ ይችላሉና እንደዛ አይነት ነገሮችን ቀርበሽ ለመረዳት እንድትሞክሪ ብዬ አውርቻታለሁና ብዙ ነገሮችን ተሰሙታላችሁ ነግራችኋለሁ። ያው በአሁን ሰዓት ትንሱ እንዳያችሁት ትላንትም በጣም አሟት ነበር፣ ደም ሲፈሳት ነበርና እነዛ ነገሮች ብዙ አሁን ማንሳት አልፈልግም። ደም ለምን ፈሰሳት በምክንያት ነው የሚባለው ነገር ለእናንተ መናገር አልፈልግም፣ ምክንያቱም የተጣራ መረጃ ስለሌለኝ ማለት ነው። እርግጠኛ ሰውን ግን ለእናንተ ማሳወቃችሁ ይሆናል። ሌላው ነገር ትተን ስለ አላዛር እናት ስናወራ የአላዛር እናት ብዙ ነገሮች እንዳጠፋችና ማሚ ቅር እንደተሰኘች ነግራኛለች። ከልቧም ይሁን ዝም ብላ ለማስመሰለም ይሁን አላቅም፣ ብቻ ግን ያለችኝን ነግራችኋለሁ። እኔ ጥሩ ሰው ነኝ፣ እኔ መልካም ሰው ነኝ፣ ከዚህ በፊት እንደዚያ ነገር አድርጌ አላቅም፣ ግን ትንሱ ባህሪዋ ይቀያየራል ምናምን አለችኝና እኔ ደግሞ ያው ትንሱ ልጅቱን ትችላለች ማለት በቃ የልጅነት ባህሪ ሊሆን ይችላል የምታሳየው፣ አውቃ ላይሆን ይችላል። እሷ ደግሞ ህፃን ስለሆነች ማለት ካንቺ እሷ ስታይ በጣም ህፃን ናትና ቢያንስ አንቺ እናት ነሽ፣ መረዳት ባለብሽ መልኩ መረዳት አለብሽ። እሷ ይሄን ነገር አደረገች ብለሽ እሷ እኔ ላይ መጥፎ ነገር አሰበች ብለሽ አንቺ ደግሞ ይበልጥ ሞር መጥፎ ነገር ማሰብ የለብሽም። አንቺ እንደናት በጣም መረጋጋትና መብሰል አለብሽ። እያደረግሽ ያለሽው ነገር ላይክ እንደናት አይደለም። ማንም ወጣት እኔም ቢሆን ማላደርገውን ነገር ነው እያደረግሽ ያለሽው። ከአሁን በኋላ ከትንሱ ጋር ባለሽ ነገር በሙሉ በሰላምና በፍቅር ማለት ትንሱ ትሪት የሚያደርጋት ሰው ነው የምትፈልገው። ትንሱ በጣም የሚንከባከባት ሰው ነው የምትፈልገው እና አላዛር ማድረግ ማይችለው ነገር አንቺ ማድረግ የምትችያቸው ነገሮች አሉ። አሁን እርጉዝ ናት ትንሱ። ስለዚህ አሁን መውለጃዋ ሰዓት እየደረሰ ነው። ማድረግ ያለብሽን ነገር እንድታደርጊ። በኋላ ልጁ ተወልዶ ጥላቻ ነው የሚዘራው። ሴትም ትሁን ወንድም ትሁን የሚወለደው ሕፃን ላይ ጥላቻ ነው የምንዘራውና ይሄ ጥላቻ ደግሞ አድጎ አንቺ ላይ መጥፎ ነው የሚሆነውና ብያት እሷም በጣም ብዙ ነገሮችን አወራችኝ። ከነገረችኝ ነገሮች አንዱ ያው ትንሱ በጣም ችግር እንዳለባት፣ ትንሱ እንደምትቀያየር ነይ ትለኝና በግድ ነው የምታመጣኝ ቤት። ካመጣችኝ በኋላ ደግሞ ባህሪዋ ይቀያየራል። ምግብ መጥፎ ምግብ አበላችኝ፣ መርዛ አበላችኝ፣ እኔን ልትነጥለኝ ካላዛር ልትነጥለኝ ነው የምትፈልገው ምናምን እያለች ድጋሚ ከልጄ ጋር ታጣላኛለች እና እኔ መምጣት አልፈልግም ነበር እነ ትንሱ ጋር እና አላዛር ጋር መሄድ አልፈልግም ነበር። ትንሱ ናት በግድ ያመጣችኝ። ካመጣችኝ በኋላ ደግሞ ስሜን እያጠፋችኝ ነው። ስለዚህ እኔ ካሁን በኋላ ምንም ይፈጠር ጥሩ ለመሆን እሞክራለሁ፣ እሷ እንዳደረገችብኝ ላለማድረግ እሞክራለሁ አለችኝ። እኔ ያው በጣም ራሴን ተቆጣጥሬ ነበር ማወራት ማለት እስካሁን ብዙ ነገሮች አድርጋለች። ትንሱ ላይ ስላደረገችው ነገር ተውት፣ ግን እኔ ላይ ስላደረገችው ነገር ተሰምቶኝ ነበር በጣም ማለት ነው። ምክንያቱም እኔ ምንም ነገር መጥፎ ነገር ሳላስብ ትንሱን ላገኝ በሄድኩበት እኔን አስደብድባኛለች። የተለያዩ ዱርዬዎችን ልካ እኔን አስመትታኛለች እና ያን ነገር በሙሉ ተቋቁሜ ግን ዛሬም ያወራኋት ስለ ትንሱ ነው። ስለ ራሴ ምንም ነገር አላወራኋትም። እኔ እንደዚህ አድርገሽኛል አልለቅሽም ምናምን እንዳደረግሽብኝ ያደርግብሻለሁ ምናምን አላልኳትም። ዛሬም ያወራኋት ትንሱና አላዛርን በሰላም በቃ ማለት ታያቸው ወይም አንድ ላይ ሆነች ደግሞ ትንሱን በስርዓቱ ትሪት ለማድረግ ለመንከባከብ ሞክሪ ነው ያልኳትና እሷም ብዙ ነገሮች አወራችኝ። ያው ቀደም ብያቸዋለሁ ትንሱ በጣም ባህሪዋ እየተቀያየረ ነው ብላለች። እኔ ይሄን ያክልም ተቀያይራለች ማለት አልፈልግም፣ ግን ትንሱ በትንሹ ባለፈው እንዳልኳችሁ ስህተት እየሰራች ነው። ትንሱና አላዛር ወደ ቤት ተመልሰው ነበር። በተመለሱበት ጊዜ ደግሞ በቃ ሁለታቸው ነበር የተመለሱት። መልሳ ትንሱ ደውላ ጠርታት ነይ ከኔ ጋር ኑሪ እያለቀሰች በቃ ባህሪዋ ተቀይሮ ማለት ለኛ ግራ በሚገባን መልኩ እያለቀሰች ነይ ከኛ ጋር ኑሪ ወድሻለሁ ምናምን እያለቻት ነበርና አላዛር ራሱ ግራ ገብቶት ነበር። ይሄን ነገር ካደረገች በኋላ ትንሱ የሚፈጠሩት ነገሮች በሙሉ መቻል አለባት። ሚዲያ ላይ መውጣት የለባቸው። እየተፈጠሩ ያሉት ነገሮች በሙሉ ማለት በቃ ሴክሬት መሆን አለባቸው። ማንም ሰው ማየት የለበትም። ነገሮች ችግሮች ይፈጠራሉ። እነዛ ነገሮችን ፊክስ ማድረግ አለባት። ራሷ በጥበብ ማስተካከል አለባት። ትንሱ በጣም ትልቅ ስህተት ሰርታለች። አንደኛ የአላዛር እናት ከዛ በፊት በጣም ብዙ ነገሮች እያደረገችባት ነበር። ማሚ እያደረገች ነበር እና እነዛ ነገሮች እያደረገች ሳለ በብዙ መከራ ተለያዩና ወደ ቤት ተመለሱ። አላዛርና ትንሱ በተመለሱበት ጊዜ ግን ትንሱ መልሳ ከሁለት ቀን በኋላ ነው ምናምን
ነይ ምናምን አለቻት። ቤት ደውላ ነይ ቤት ድረስ ነይ ፈልግሻለሁ ምናምን አለቻትና አላዛር እንኳን ለምን ትመጣለች ካሁን በኋላ ከኔና አንቺ ህይወት ውስጥ መውጣት አለባት ብሎ ከተንሱ ጋር ተጣልቶ ነበርና በዛ መሃል እንደውም አላዛር አሳዝኖኛል ምናምን ብያችሁ ነበር። አሁንም ትንሱ በቃ አንቺ ራስሽ የገባሽበት ችግር አለ፣ ያደረግሽው ነገር አለ፣ የሰራሽው ስህተት አለ። ስህተትሽን ማመን አለብሽ። ስህተት ከሰራሽ በኋላ ደግሞ አሁን መቀበል ያለብሽ ነገሮች መቀበል አለብሽ። ማለት አንቺና ማሚ መሃል ብዙ ችግሮች ይፈጠራሉ። የከፋ ችግር እስካልተፈጠረ ድረስ አንቺና ማሚ የምታደርጉት ነገር ሚዲያ ላይ መውጣት የለበትም። በቃ ሚስጥር መሆን አለበት። የምታደርጉት ነገር በሙሉ ወደ ሚዲያ ማምጣት የለባችሁ። ነገ እኮ የምትኖሩት ህይወት ነው፣ ነገ የሚነገር ህይወት ነው ያላችሁ። ስለዚህ ትናንሽ ነገሮች በተፈጠሩ ቁጥር ወደ ሚዲያ አይምጡ። ሌላው ነገር የምነግርሽ እኔ ትንሱ ማሚን አውርቻታለሁ። ካሁን በኋላ ጥሩ ለመሆን እሞክራለሁ ብላኛለች። እኔም ነግሬያታለሁ። ካሁን በኋላ ትንሱ ላይ አንዳች ነገር ለማድረግ እንዳትሞክሪ። እንደ እናት አወራኋት። በቃ እኔ እንደ ልጅ ሆኜ እሷ እንደ እናት ሆና ብዙ ነገር አውርተናልና ካሁን በኋላ ማሚም ትስተካከላለች እና አንቺም ካሁን በኋላ የተፈጠሩ ነገሮች በሙሉ ወደ ሚዲያ ባታውጪ ጥሩ ነው። ማሚም በጣም ብዙ ነገሮች ነግራኛለች። ትንሱ ችግር አለባት እንደዚህ ብላኛለች። አዎ ያንቺ ችግርም እኔ አምናለሁ፣ ችግር እንዳለብሽ ተረድቻለሁ። ማሚም ደግሞ ያለባትን ችግር አምናለች። ካሁን በኋላ ላንቺ ጥሩ አማሽ ለመሆን ትሞክራለች። እንደዛ መሆን አለው ብላኛለች እና እንደምትንከባከብሽ ቃል ገብታልኛለች እና በጣም ብዙ ነገሮች ከማሚ ጋር አውርተናል። ማሚ እንዳወራችኝ ከሆነ ያው እኔ ሰው የሚያወራኝን አምናለሁ፣ ከዛ በኋላ በተግባር ያሳየኛል ማለት ነውና ማሚን አምኛታለሁ። ለጊዜውም ቢሆን አምኛታለሁ። ካሁን በኋላ ቪዲዮ ላይ የምናየው ይሆናል። የምታደርገው ነገር ቪዲዮ ላይ የምናየው ይሆናል። ብዙ ሰዓት ነው ያወራነው። ወደ 2 ሰዓት 3 ሰዓት አካባቢ አውርተናል ስለ አንቺና ስለ አላዛርና እሷም እስካሁን ያደረኩበት ምክንያት ትንሱ እኔ ላይ መጥፎ ነገር ለማድረግ ስላሰበች ነበር ምናምን ብላኛለች። እኔ ትንሱ አንቺ ምንም እሷ ላይ ለማድረግ አንድ ቀን ማስበሽ አይቼሽ አላቅምና እሱን ነገር እንተውና ካሁን በኋላ ግን እሷ ጥሩ እናትና ጥሩ ላንቺ በቃ አላ የሚንከባከብ ሰው ወይ ትሪት የሚያደርግ ሰው እሆናለሁ ብላ ቃል ገብታልኛለች። አላዛርም በዚህ መሃል እናትና ትንሱን ማለት የሚያጋጭ ነገር ባታረግ ትንሱንም አላዛርም መመክራችሁ ነገር በቃ እሷን እንደ እናት እንድታከብሯት። እናት ናት፣ በቃ መከበር ትፈልጋለች። መደረግ ያለበት ነገር ማድረግ አለባችሁ። ከዚህ በፊት እንደምታደርጉት ሞር የተሻለ ነገር አሁን እንድታረጉ እንድታከብሯት። አላዛርም የምታደርጋቸው ነገሮች በሙሉ ተጠንቅቀ እንድታደርግ እመክርሃለሁ። ምክንያቱም እናት በጣም ብዙ ነገሮችን እያደረገች ያለችው ትንሱ ላይ ማለት በአንተ የተነሳ ነው። እሱ ምንድነው የሆነ ትንሽ ኮምፕሌክስ አለ ማለት የሆነ ትቀናለች እናትና ያ ነገር እንዳይፈጠሩ ካሁን በኋላ ምንም ብታረግ እንደዛ ነገር ታደርጋለች ብዬ አላምንም። ግን አይታወቅም፣ ሰው ደግሞ ምንም ሊቀየር ይችላል በሆነ ቅስፈትና የምታደርገው ነገር እንድትጠነቀቅ ሞር ደግሞ አሁን ላይ ሞር ትንሱን ትሪት እንድታረጋት ለአፍታ እንኳን ከአጠገቧ እንዳትለይ። የሚፈጠረው ነገር አይታወቅም ማለት አሁን እኔ ለአንተ መንገር ፈልገው እንዲህ ማለት አልፈልግም። ግን በጣም ትንሱን እንድትንከባከባት እንድትጠብቃት ለተወሰነ ሰከንድ ራሱ እንዳትለያት። እሷ ላይ ትንሱ ላይ በጣም ብዙ መጥፎ ነገር ሊያደርጉ ይፈልጉ ሰዎች አሉና ከነዛ ነገሮች ደግሞ መጠበቅ የምትችለው አንተ ነህና በተለያየ መንገድ ምግብ ስትበላ እንድትጠነቀቅ፣ የምትጠጣው ሻይ እንድትጠነቀቅ፣ የምትሄድበት በቃ ወይ በሙሉ ጥንቃቄ የተሞላበት እንዲሆን። ትንሱ በጣም ትረሳለች። በጣም ትንሱ ማለት ቸልተኛ ናትና አንተ ደግሞ ይሄን ነገር ችላ እንዳትል ኃላፊነት ወስደ ለተወሰነ ጊዜ እስከምትወልድ ድረስ ከሷ ጋር እንድትሆን እንድትንከባከባት እመክርሃለሁ። የወንድምነት ምክር እሰጥሃለሁ። ሌላው ደግሞ በቃ እናትህን በብዙ መንገድ በቃ አይቻታለሁ እና እስካሁን ባለው ነገር በጣም ተሳስታለች። ካሁን በኋላ ግን እኔ በተወሰነ መልኩ አመኛታለሁ። እንደውም በቃ እንባዋ መጥቶ ነው ያወራችኝ። እስካሁን እንደዚህ ያደረኩት እሷ ብታደርግብኝ ራሱ ማድረግ አልነበረብኝም። በጣም ስህተት ሰርቻለሁ ብሩክ፣ አንተንም አስደብድቤያለሁ፣ ይቅርታ ብላኛለች። እኔንም ትንሱ ደግሞ በጣም መወዳት በጣም ማከብራት የልጄ ሚስት ናትና እሷ ላይ ምንም ነገር ማድረግ የለብኝም። ነገ እኮ እሷ ናት እኔን የምትጦረኝ ብላ በጣም ብዙ ነገር አውርታኛለች እና እኔ እንደዚህ ናክል ራሱ ትንሱ የምትወዳት አልመሰለኝም ነበር። ይሄን ናክል መረዳትም አላት ብዬ አላስብም ነበር። ግን ሳያት በጣም ትንሱን ትወዳታለች፣ በጣም ትንሱን ታከብራታለች እንደነገረችኝ ከሆነ። እናንተ ደግሞ
የትንሱና የማሚን ፍቅር ማምጣት አለብህ። ሁለቱን በደንብ በቃ ማገናኘት፣ በደንብ እንዲያወሩ ማድረግ፣ በቃ የሆነ ሁለታቸው እንዲዋደዱ የሚያደርግ ነገር በመካከላቸው ማድረግ አለብን። እኔም ስለተፈጠረው ነገር ስለ ሁሉ ነገር ይቅርታ ጠይቀሃለሁ። እስካሁን እናት ላይ ስላደረግኩት ነገር አንተ ላይ በቃ ከዚህ ስላደረግኩት ነገር በጣም ይቅርታ ጠይቃለሁ እና በቅርቡ ደግሞ እንገናኛለን። ያው ማሚን አግኝቻታለሁ፣ እናንተን በስልክ ነው ማገኛችሁ። በቅርቡ ደግሞ ከአንተም ከትንሱ እንገናኛለን። ሰላማችሁ በያላችሁበት ይብዛ። ሌላው ቤተሰብ እናንተንም በጣም ነው የምወዳችሁ። በያላችሁበት ሰላማችሁ ይብዛ። ለሀገራችሁ በሰላም ያብቃችሁ። ቤተሰብ እየሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቪዲዮ ለብዙዎች እንዲደርስ እንድትተባበሩኝ በፍቅር ጠይቃችኋለሁ። እወዳችኋለሁ።